ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንግሊዘኛ ወርዶችን መመስረትና ማንበብ ነው። ከዚህ በፊት እንዳየናቸው የሰውነታችን ክፍሎችን ከሞላ ጎደል ለማየት ሞክረናል። ዛሬ ደግሞ በቤት ውስጥ የምንጠቀማቸው ማቴሪያሎችን ወይም ቁሳቁሶችን በእንግሊዘኛ ምን እንደሚባሉ ለማየት እንሞክራለን። ሁላችሁም ሀሳባችሁን ሰብስባችሁ እንዲሁም ከቻላችሁ ደብተርና እስክሪብቶ በመያዝ ተከታተሉኝ። ወደ ክላሳችን ስናልፍ ፖት ፖት ማለት ብረት ድስት ፖት ማለት ብረት ድስት ማለት ነው። ብረት ድስት እንግዲህ በቤት ውስጥ ከምንጠቀመው አንዱ ማቴሪያል ነው። ዝቅ ስንል ፓን ፓን ማለት መጥበሻ ፓን ማለት መጥበሻ ነው። ፕሌት ማለት ሳህን ዝርግ ሳህን ነው። ፕሌት ማለት እንግዲህ በቤት ውስጥ ከምንጠቀምበት አንዱ ማቴሪያል ስለሆነ ይህን ማወቅ ስለሚያስፈልግ ማለት ነው። ዝቅ ስንል SPOON ሲነበብ ስፑን ማለት ማንኪያ ፎርክ ማለት ምንድን ነው? ሹካ ማለት ነው። መኮረኒ ፓስታ የምንመግበት ማለት ነው። KNIFE ናይፍ ማለት ቢላዋ ናይፍ የሚል እንግዲህ ስናገኝ ቢላዋ መሆኑን እናውቃለን ማለት ነው። ካፕ ማለት ስኒ ማለት ነው። ካፕ ስንል እንግዲህ ስኒ። ቤድ ማለት አልጋ ማለት ነው። MEATTRESS ሲነበብ ማትረስ ማለት ፍራሽ ማለት ነው። PILLOU ሲነበብ ፒሎ ማለት ትራስ ፒሎ ስንል ትራስ ማለት ነው። BLANKET ሲነበብ ብላንኬት ማለት ብርድ ልብስ ምን ይባላል ማለት ነው? ብላንኬት BEDSHEET ቤድሺት ማለት አንሶላ አልጋ ላይ የምናነጥፈው ማለት ነው። ቤድ ማለት አልጋ ነው ብለናል ከላይ። ቤድሺት ስንል ደግሞ አልጋ ላይ የምናነጥፈው አንሶላ ነው ማለት ነው። MIRROR ሚረር ማለት መስታወት ምን ይባላል ማለት ነው? ሚረር ስንል መስታወት ነው ማለት ነው። BUCKET ሲነበብ ባኬት ማለት ምንድን ነው? ባልዲ ምን ይባላል? ባኬት ይባላል። ቶይሌት ማለት ሽንት ቤት ምን ይባላል? ቶይሌት ሽንት ቤት ማለት ነው። TOWEL ታውል
ታውል ሲነበብ ታውል ማለት ምንድን ነው? ፎጣ። ፎጣ ምን ይባላል? ታውል። SOAP ሶፕ። ሶፕ ሶፕ ማለት ደግሞ ሳሙና። ሳሙና ሶፕ ማለት ሳሙና ማለት ነው። TOOTHBRUSH ቱዝ ብራሽ። ቱዝ ብራሽ። ቱዝ ብራሽ ደግሞ የጥርስ ብሩሽ። የጥርስ ብሩሽ ምን ይባላል? ቱዝ ብራሽ። ቱዝ ብራሽ ማለት የጥርስ ብሩሽ ማለት ነው። TOOTHPASTE ቱዝ ፔስት። ቱዝ ፔስት። ቱዝ ፔስት ማለት ደግሞ የጥርስ ሳሙና። የጥርስ ሳሙና ምን ይባላል? ቱዝ ፔስት። ቱዝ ፔስት ይባላል። ቱዝ ማለት ነው ጥርስ ነው። ብሩሽ ስንል ደግሞ ብሩሽ ማለት ነው። አዚም ዝቅ ስንል ፔስት የሚለው የቱዝ ፔስት ስንል ሳሙና የሚለውን ተክቶ የጥርስ ሳሙና ማለት ነው። ቱዝ ፔስት ስንል ባንዴ የጥርስ ሳሙና። ቱዝ ብረሽ ካልን ደግሞ የጥርስ ብሩሽ ማለት ነው። ዝቅ ስንል BROOM ብሮም። ብሮም ማለት ደግሞ ምንድን ነው? መጥረጊያ። መጥረጊያ፣ የቤት መጥረጊያ ብሮም ይባላል ማለት ነው። ከሞላ ጎደል በቤት ውስጥ ያሉ በከፊል ያሉ ማቴሪያሎችን ለማየት ሞክረናል። የዛሬ ክላሳችን ይህን ይመስላል። ቪዲዮን አይታችሁ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይዛ። ሰላም ሁኑ።